በጣም ስለተናደድኩኝ ነው የመጣሁሽ። ዳንያ፣ እኔ ውሸት እንደማልወድ ታውቂያለሽ። ለምን ዋሸሽ? በጣም ታሳፍራለህ። ሴት ስትሆን ነው ክብር የሚኖራት። እናት አይደለ ሚራታቴን ነው አይደል የቀበረቻት? ኧረ ፈጠርሽ የማይመስል ነገር አታውሪ። ዳንያ አትደብቂላት። አውቄዋለሁ። እውነቱን ንገሪኝ። አንቺ ውሻ ሚራ ማጣፊያዋ ሁሉ አጥሮባታል። የሰራችው ወንጀል ሁሉ ተጋልጦ ዛሬ ለሆነ አካል ገደልኩሽ እያለቻት ነው። ይኸውም እንግዲህ የፎቶግራፉ ነገር ከዳናዊት እጅ መግባቱ ነበረ። ዳናዊት ሆኖ ላይ ሆንላት ነገር ጉዳዩን ወደ ፖሊስ ጣቢያ ወስደዋለሁ እያለች የፈጠረችው ግርግር በቤተሰቡ ጥርጣሬ እንዲያድርባቸውና ስለ ፎቶ የበለጠ እንዲጠይቁ አድርጓቸዋል። መጀመሪያ የፎቶግራፉን ጉዳይ የተረዱበት መጠን ከአድናንና ከዳንያ ጋር የነበራቸው የድሮ የፍቅር ግንኙነት ነው። አሁንም ቢሆን ልወና እያሰበች ያለችው ስለሱ ነው። በስተኋላ ግን ሽጉጥ የደቀነችበት አጋጣሚ እውነትም ከፎቶ በመነሳት እንደሆነ እውነታውን ተረድተዋለች። ይሁን እንጂ እየተቀበረ ያለው ወይም ደግሞ ጉዳት ያደረሰችበት ሰው ማን ነው የሚለው ነገር ወደ እህቷ አዙረዋለች። እህቴ ሳራ በሚራ እጅ እንደሞተች ድሮም ጠርጥሬ ነበረ። ጨካኝ በእህቴ ላይ ነው እርምጃ የወሰደችው ያለችም ተምሰለሰል ገብታለች። ታዲያ ሚራና ዳናዊት ሚስጥር እንዳታወጭ ሚስጥርሽን እጠብቃለሁ በማለት እየተማማሉትና አሁን ላይ ከልወና እየደረሳት መረጃ እውነትም ሁኔታው ተቀራራቢ እንደሆነ ለመረዳት አስችሏታል። ታዲያ ዳናዊት ቃል የገባችለትን ነገር ላለመክዳት እባክሽን ልወና እየሰማሽው እየተሳሳተ ነው፣ እንዳሰብሽው አይደለም፣ ከእውነት የራቀ ነው፣ ራስሽን አረጋጊ እያለች ልወናን እንድትረጋጋ ያላደረገችው ጥረት አልነበረም። ይሁን እንጂ ልወና ስለት በመያዝ እህቴን ገለሽብኛል በማለት ልትበቀል ቆርጣ ተነስታለች። የስለቱ ተጠቂ እንዳትሆን አድናን ወይም ደግሞ አቶ ታርቆ ካልደረሰ በስተቀር በዳናዊት ገልጋይነት የሚፈታ አይመስልም። ሰላም የልወና ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የድራማዎቹ መጨረሻዎችን እነሳና ቀጣይ ምን ሊሆን ይችላል አብረን እንመለከታለን። እና ዛሬ የእህቷ ነፍሰ ገዳይ ሚራ እንደሆነች አረጋግጣለች። ይኸውም እንግዲህ ፎቶግራፉ መውጣትን ተከትሎ ነው። ሚራ የፎቶግራፉ ነገር እጅግ በጣም ሲያስጨንቃትና በተለይ ከተስማማችሁ ከደላላው ጋር እንደከዳትና ይህን ፎቶግራፍ አንተነህ አይደል እባክህን ንገረኝ፣ እቤት ውስጥ በጣም ከባባድ ችግሮች ተፈጥረዋል፣ ነንስ ለምን አደረግ ወይስ ደግሞ እኔ የበለጠ ስቃይ ውስጥ እንድገባ ፈልገ ነው በማለትም ነግረዋለች። ይህ ሰው ደግሞ እጅግ በጣም ቃሚና ጫሽ ከመሆኑ የተነሳ ከሙዴ አታውጭኝ፣ እኔ ምን አደረግኩ፣ ልጊውን ነገር ሰርቼ ልሻለሁኝ፣ ከዚህ ውጭ ግን ሌላ ምንም አይነት ጥያቄ እንዳትጠይቂ ሲልም ዘግቶባታል። ሆኖም ሚራ በዚህ አይነት ሁኔታ እየተወሳሰበባትና በዳናዊት አማካኝነት ከነ አድናን ሊደርስባት የነበረውን ፎቶ እንደምንም አስፈራርታ ነገሩን አስቀየረች። እሱም እንግዲህ ዳናዊት ከአድናን የወለደች ቢሆንም ይህንን ከታርቆ ጋር ያላትን ግንኙነት እንዳሻክርባት ሚስጥር አድርጋ መያዝ ነበረ። ሆኖም ሚራ ይህንን ሚስጥር እናገራለሁ ታውቃለህ አይደለ ነው በማለት ለታርቆ ያስተዋወቀችው እውነትም ከታርቆ እንዳልወለደችው ልነግር እፈልጋለሁ እያለች ለአድናን ዝርዝር ልታጋልጥ ስትል ዳናዊት እንደገና ተሸማቃ እባክሽን የምትይኝን ነገር አድርጋለሁኝ እና ማሳልፈሽ አትስጭኝ፣ ለአድናንም የሆነ ነገር አትናገሪ በማለት ጠቆመቻት። አድናንና ዳንያም ከዛው ሆኖ ሚራ ደግሞ ወደ ቤት ተመልሳ ለምንድን ነው ሽጉጥ እስከ ማውጣት ደረጃ የደረሰችው? ስለ ፎቶግራፉ አውቅ እፈልጋለሁ፣ ምንድን ነው የተፈጠረው? እባክሽ ስለ ፎቶግራፉ እያለ ደጋግሞ ቢጠይቃትም ስለ ፎቶግራፉ አይመለከትም፣ የማውቀው ነገር የለም በማለት ሸመጠጠች። ሚራ ከቤት ተመልሳ ነገሩን እያተረማመሰችው ነው። በተለይ አድናንና ዳንያ የበፊት ፍቅራቸውን አድሰው ሊኖሩና ልወናን ደግሞ እንደማይፈልጋት አድርጎም እያስመሰለች ነው። ይህ የአንቺ ሴራ ነው። ምንጊዜም ቢሆን ከአድናን ለመለየት ያላደረግሽው ነገር የለም። ስለዚህ አሁንም ልሰማሽ ስለማልችል ብዙ ነገር ባትቀባጥሪ መልካም ነው። ምን አለ አርፈሽ ብትቀመጭ፣ የኔ አድናን በጭራሽ እንደዚህ አይነት ስህተት አይሰራም በማለትም መንገዱን ዘጋችባት። ሚራ እንግዲህ በሁለታቸው መካከል ጠብን በመጫር ልታለያይ ብታስብም ዞሮ ዞሮ ሊሳካላት አልቻለም። ለታርቆ ግን በመጠኑም ቢሆን ልታሳምነው ሞክራለች። እሱም እንግዲህ ዳንያ አድናን ፍለጋ ተከትለው ሄዳለች። በጣም የምትወደው ከነጣቂዎች ብትጠብቃት መልካም ነው። ምክንያቱም አድናን እያየበት ያለው አይን ጥሩ አይመስለኝም፣ ሳያፈቅራት አይቀርም። ቅማት በፊት ጥንቃቄ ልታደርግ ይገባል በማለት ነገረችው። የኔ ዳንያ አታደርገውም በማለት ቢነግራትም እሷ ግን ይኸው አድርገዋለች። ወጥታ እሱን ፍለጋ ኮበለለች እኮ
ደግሞ አይንህ እያየ ቀለበት ሲያስርላትና ሲያገባት ነው። እስከዛ ድረስ ነው በትዕግስት መጠበቅ የፈለግከው ያለችም ወይዘሪት ሚራ ታባብለው ገብታለች። ታርቆ እንግዲህ በዚህ ሁኔታ ውስጡ ሽክር ብሏል። ዳንያ ከዋለችበት ወላ ስትመጣ ጥፊ ይከተላታል። በሚያሳዝን ሁኔታ እሷም የተመታ ፊቷን እየጠራረገች ወዲህ ታርቆን የላይ እጅን አነሳህ እኔ ላይ እያለችም በጣም ተናደደች። ሆኖም እንግዲህ ስሜታዊ ሁኜ ስለመታውሽ እባክሽን ይቅርታ በማለት ይቅርታ ይጠይቃታል። በነገራችን ላይ ታርቆ ዳንያን ስለሚወዳት የምትለውን ሁሉ ለማድረግ ዝግጁ ነው። ቀጥሎም ደግሞ ፊቱ ላይ የሆነ በደል እየሰራችበት በትዕግስት ለማለፍ በጣም ዝግጁ ነው። እንኳን ቢመለከት የኔ ችግር የኔ ጉድለት እያለ ነገሮችን ወደ ራሱ ያድበሰብሳቸዋል። ምክንያቱም ፍቅር ያው ታጋሽ ነው፣ ፍቅር ቻይ ነው እንደተባለው ሁሉ አሁን ላይ ታርቆ እያሳለፈ ያለው ነገር እንደዚህ ነው። እናም እንግዲህ ዳንያ በዚህ ሁኔታ ተደብድባ ከወዲህ ወዲህ እያለች ነገሩን እያተረማመሰችው ቆም ሚራ ምን ያህል አደገኛ ሴት እንደሆነች በአድናን ሰምቶ ማለትም ሚስትህን እኮ ገላብህ ነበረ፣ እናም ልትጠብቃት ይገባል። ዳንያን ጠብቃት አደራ። ሚራ በኃይለኛው ዛሬ ሽጉጥ ደቅናባት እኔ ባልደርስ ኑሮ ህይወቷ ባለፈ ነበር በማለት ይነግረዋል። እሱም እንግዲህ በዚህ ተናዶ ሚራን ሄዶ ጉርቧን ያንቃታል። አንቺ ምን አይነት ክፉ ሴት ነች? እንደ ሴት ምን አለበት ታስቢ፣ ብትረጋጊስ ምን አለበት? እንዴት ሚስቴን ዘለሽ ጉርቧን ታንቂያታለሽ? እንዴት ሽጉጥ ደቀንሽባት? በምን የተነሳ እያለም ነገሩን ከስር መሰረት ለማጣራት ሞከረ። እዛች ቆሻሻ ሚስት ነው እንደዚህ ጥብቅና የቆምክላት እያለች ትናደድ ገብታለች። ሆናም ከአድናን ጋር ለምን መጋባት አለብንም በአጭር ጊዜ እያላት ነው። እሷም ነገሮችን ማስተካከል አለብን ቶሎ ተጋብተን ከዛስ አንዳንድ ነገሮች ሳናስተካከል ምን እንሆናለን? በመጀመሪያ መሆን የሚገባቸው ነገሮች እናድርግ በማለት ታመካክረዋለች። ከዚህ በላይ ምንም የምናስተካክለው ነገር የለም፣ እናስተካክል ካልን ደግሞ አብረን ማስተካከል እንችላለን በማለት እንግዲህ ወደ ትዳር ለመግባት የቸኮለ ይመስላል። በእውነት በጣም ደስ ይላል። እናም እንግዲህ ፍቅር በፍቅር የሆኑ ፍቅረኛሞች ሚራም ሆነ ዳንያ ግን ፈተና ሆኖባቸዋል። ታዲያ ዛሬ ላይ ይኸውልሽ ሚራ፣ ቅድም የተናገርሽው ነገር እኮ ሊያስገድለኝ ይችል ነበር። እኔና አንቺ መፈራረም አለብን። ምን እንዳደርግልሽ ትፈልጊያለሽ? የእውነት ሽጉጥ ልትደቅኝብኝ ካልሹ ነገር የበለጠ ስለ ልጄ ብታወሪ ኑሮ እጅግ በጣም አደገኛ ነገር ነው። እናም ምን ላደርግልሽ እያለች ተለማመጠቻት። እንግዳውስ ልታደርግልኝ የምትፈልገው አንድ ነገር አለ። ያየሽውን እንዳላየሽ የሰማሽውን እንዳልሰማሽ ሆነሽ ሮቤልን ገድዬ ስቀብረው የሚያሳየውን ምስል በጭራሽ ከህሊናሽ አውጪ፣ ይህንን እንዳትናገሪ ስትል አስጠነቀቀቻት። ዳንያም ስለምንድን ነው ይህ ሰው ማንነቱ ማን ነው? ምንስ አድርጎሽ ነው እንደዚህ ያደረግሽው? እሱ አይመለከትሽም፣ ዞሮ የሚመለከትሽን ነገር ነግሬሻለሁ በማለትም አስረዳቻት። በዚህ ሁኔታ እንግዲህ ዳንያ ለራሷ ሚስጥር ስትል የግድ ሚራ ያደረገችውን ነገር ፖሊስ ጋር መውሰድ አለብኝ፣ እንደ ሰውኛ የዚህን ሰው በደል ፍትህ ሊያገኝ ይገባል እንዳላለች ሁሉ አሁን አንደበቷን አጠፈችው። የራሷ ነገር አስፈራት። ሚስጥሬ ከሚወጣብኝ ቢቀር ይሻላል አለች። ውሳኔዋንም ሻረችው። በዚህ ሁኔታ ከሚራ ጋር ተፈራርመውና ተስማምተው በልወና ደግሞ እያጫረባት አንድ ነገር ምስሉ ለምን እንደሆነ አላቅም አንድ ምስል ይዛ ይህንን ካላወጣሽ እያለች ላይ ሽጉጥ ደቅናባት ነበር በማለት አድናን ነግሯት ስለነበር እንግዲያውስ ይህ ምስል እያስፈራራችበት የነበረው እውነትም ሚራ እህቴን ገላ ስትቀብር የሚያሳይ ፎቶግራፍ ልታጋልጣት ስለሆነ ነው። ዳንያ ትነግረኛለች በማለት ከዳንያ ጋር ወደ ኩሽና በመሄድም እባክሽን ዳንያ ስለተፈጠረው ነገር ንገሪኝ፣ የሞተችው እህቴ ናት አይደል? የቀበረቻት ሚራ ናት አይደል? እያለች ማጣራት ፈለገች። እሷም እንግዲህ ያየችው ከዚህ የራቀና በጭራሽ የሆነ የተሳሳተ ነገር ልዋና እንዳሰበች አድርጋ ማስረዳቻት። ከሚራ ክፋትና አውሬነት ሁሉንም አውቃለሁ፣ እባክሽን ተይኝ፣ ከዚህ በኋላ ስለ እሷ ሁሉንም ነገር ጨርሻለሁ በማለት በመያዝ ወደ ሚራ መራች። ዳንያ ግን የፎቶውን ነገር ልዋና ደርሳባታለች። ጉዳችን ፈላ፣ እንዴት ይሻለናል እያለች ለሚራ እየነገረቻት ነው። ሚራ ደግሞ ዘላ አነቀቻት። ምክንያቱም አንቺ ነሽ የተናገርሽው፣ አንቺ ነሽ ያጋለጥሽኝ፣ ከአንቺ በስተቀር ማንም ያየ የለም። ይሄ ነገር ሚስጥር ነው። እስካሁን ድረስ ማንም ያላየውን እውነት አንቺ ሄደሽ ይኸው ጉድ ሰራሽ በማለት ጉርቧን አንቃሳለሁ ወደሆኑ ልዋና ተከስታለች። ልዋናም በማውጣት እሷ ላይ ደቅነዋለች ማለት ነው። እውነት ሚራ በስለቱ ተስፈራርታ የእህቷን ጉዳይ ታወጣው ይሆን? የገደለችው ሰውስ የቀበረችው ማን እንደሆነ ትናገራለች ወይስ አትናገርም? ሚራስ ማን ደርሶ ያስጥላታል?
አድናን ይደርሳል ወይስ አቶ ታርቆ? ሉና በዚህ አይነት ሁኔታ እጅግ በጣም ኃይለኛና ጠንካራ ሆና ትከስታለች። እህቷ በሚራ እጅ እንደሞተች ቆርጣ የተነሳችው ሉና በሚራ ላይ ጭራሽ ርህራሄ የምታሳይም አትመስልም። ይህ የሚራ ጣፈንታ ምን ሊሆን ይችላል? እውነት በህግ የምትጠይቅ ይሆናል ወይስ እንደተለመደው ተድበስብሶ ያልፋል? ለማንኛውም ሚራ መጠየቅ አለባት። ሚራ ለወንጀሏ ተጠያቂ መሆን አለባት ብዬም አስባለሁ። በቀጣይ ክፍል ሉና ድራማ ይዤላችሁ እስከምቀርብ ድረስ ለዛሬ እዚሁ ይብቃን። መልካም ጊዜ። ባይ ባይ።